አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ሁላችሁም ሸር ላይክ አድርጉ። ዛሬ ውሏችን ከእናንተ ጋር ይሆናል ማለት ነው። ቤተሰብ ያልሆናችሁ ሄደውል ምልክቱን በመንካት ቤተሰብ ሁኑን። እንጀራ አብረን እንጋግር በምጣድ ያው ብዙ ጊዜ ለምንድነው ፋፊ ምጣድሽን የማትመርጊው ለምንድነው ብላችሁኛል። ያው ሙያ የለም የመምረጉ ማለት አልችልበትም። ሲቀጥል ደግሞ ያው መርጌው ነበርና በቃ ምንም ማድረግ አልቻልኩም ፈረሰ ማለት ነው። ምክንያቱም ስለማልችልበት ኢንሻአላህ ያው ሙያ ያለው ሴት ይገጥመዋል ማለት ነው። እና ዙሮ ያው ዛሬ ውሏችን በምታዩት መልኩ እንጀራ እየጋገርኩ ነው። ከዛ እንጀራ ስጨርስ ደግሞ ወጤን እሰራለሁኝ ማለት ነው። ሁላችሁም ቤተሰብ ያልሆናችሁ ሼር ላይክ አድርጉ። በነገራችን ላይ ትላንት በለቀኩት ቪዲዮ ብዙ ልጆች ጎረቤቴን እዛ እኔ ጋር ቪዲዮ ሰርተን ያው አይታችኋታል። በለቀቅነው ቪዲዮ ብዙ ልጆች ብዙ ኮሜንት ጽፋችኋል። እውነት የኔም ህይወት እንደዚህ ነው። እኔም እናቴን እኔም በቃ ቤተሰቦችን ስደት ላይ ሆኜ ብዙ ነገሮች አንብቤያለሁኝ። አላህ ሱብሃነሁ ወተዓላ እናንተንም ለሀገራችሁ ያብቃችሁ። አንዳንዴ ሞት ለማንም አይቀርም። ነገር ግን በአንዱ ሲጎልብን በአንዱ የምንነካ ሲሆን ደግሞ አልሐምዱሊላህ ልንል ይገባናል። ማሻአላህ እንደነገርኳችሁ ምርጥ ባል አላት ልጅቷ ማሻአላህ አላህ እስከመጨረሻ ያደርግላቸው። አንዳንድ ጊዜ በተለያየ ነገር ተልካሻ ነገር እናንተ በብዙ ነገር ብትጎዱም ነገር ግን ትልቁ ነገር ከጎናችሁ ደግሞ አንድ ሰው ይኖራችኋል ማለት ነው። እና ይሄ ለሷ ትልቅ ነገር ነው፣ መጽናኛ ነው ማለት ነው። ሁላችንም አንዳንድ ሰው በየጎናችን ያስፈልገናል ማለት ነው። እና ውዶችዬ ምን ልላችሁ መሰላችሁ? ብዙ ኮሜንት የጻፋችሁት አብዛኛዎቹ ልጆች ልጅን የትም እየተንከራተተ እናቴ ብትኖር የሚይዝልኝ ምናምን ያላችሁ ልጆች አላችሁ። ወላሂ እንደዚህ እንደማወራ አይደለም። እኔ ኮሜንት አንብቤ በጣም የሆነ የምትሰማችሁ ነገር አለ። ገባችሁ? በራሴም ላይ ቢሆን ብላችሁ የምታስቡት ነገር አለና ብቻ አላህ ይሶብራችሁ። ሌላ ምንም አላችሁም። ያሉትንም አላህ ይጠብቅልን። እናንተንም ደግሞ ከልጆቻችሁ ተነጥላችሁ ያላችሁ ከቤተሰብም ጋር እንደዛው ልጅ ጥሎ መሄድ በጣም ከባድ ነው። አላህ ሁሉ ሀገራችሁ ያብቃችሁ። በሰላም ልጆቻችሁን በቅፋችሁ በራሳችሁ አድርጋችሁ የምታሳድጉ አላህ ያድርጋችሁ ማለት ነው። እኔ እውነት ለመናገር ስላንት ጓደኛዬ እንደዛ ስታለቅስ ወላሂ ላዚም በቃ የሆነ አለ አይደለ እሷኑ ላለመረበሽ ብዬ በቃ ውስጤን ምን አይነት ስሜት እንደተሰማኝ ብቻ እንኳን ለኔ እዚህ ላለሁት ለእናንተ ለተመልካች ራሱ ስሜቱን አይታችሁታልና በጣም ከባድ ነበር ማለት ነው። እህቴን እንግዲህ ያለህ ጽናቱን ይስጣት። በአንዱ ሲጎድል በአንዱ መቼም አላህ ከእንትን ይላችኋልና ማሻአላ ጥሩ ባላላት በክፉም በእንትኗም ጊዜ ከጎኗ የሆነላት ባላላት ማለት ነው። ትዳር አንዳንድ ጊዜ ጥሩ ሆኖላችሁ ስትኖሩ በተለያዩ ነገሮች እንትን ላታጡ ትችላላችሁ። ነገር ግን በአንዱ እናንተ ውስጣችሁ ሰላም ካገኘ ትልቅ ነገር ነው ማለት ነው። እና ይቺ ልጅ አሁን ከሁሉም ነገር በወንድሟም በሁሉም ነገር በቃ ተስፋ በቆረጠችበት ሰዓት እናቷንም ስደት ላይ ባጣችበት ሰዓት ነገር ግን ባለቤቷ ስለነበረ በቃ ከሱ መጥፎ ነገር መጥፎ ፊት ስለማታይ ውስጧ ሰላም አግኝቷል ማለት ነው። ሙሉ በሙሉ እንትን ባትልም ነገር ግን በቃ ለልጆቿ ስትል መኖር እንዳለባት ታስባለች ማለት ነው። እና አንዳንድ ጊዜ መጥፎ ነገር በፊታችን እንደሚቀርበንም ጥሩ ነገርም በፊታችን አለ ማለት ነው። ይሄንን ታሳቢ አድርጉ። ተስፋ መቁረጥ የለባችሁም። ህይወታችሁን እናንተን በሆነ ባልሆነ በጎደለ ሰዓት እናንተን ህይወታችሁን መጥፎ ነገር ላይ የሚጥል ነገር እንዳታስቡ። ራሳችሁን እየጠበቃችሁ ልጅ ካላችሁ ደግሞ በተለይ ለልጆቻችሁ ስትሉ ግዴታ መታገዝ ማሳለፍ አለባችሁ መጥፎውን ነገሮች ማለት ነው። እና ያው አስተያየታችሁን ኮሜንታችሁን እያነበበች ነበረ። ሰአዳ በጣም ከምነግራችሁ በላይ እኔ ብቻ አይደለሁም ለካ የብዙ ሰው ህይወት እንደኔ ተመሳሳይ ነው እያለች ነበረ ማለት ነው። ኢንሻአላህ ቻናል ከፍትላት እና ያው አሁን ልክፈትልሽ ስላት አሁን መስራት ገና ነው ቆይ ምናምን ስላለች ነው። ኢንሻአላህ ከፍትላታለሁ፣ ትሰራለች፣ ታበረታቷታላችሁ ማለት ነው። እንደምታው እንጀራን ጋግሬ ጨረስኩኝ። ማሻአላህ ተባረካላህ። ኑ እንብላ ትኩስ ሳልጠራችሁ ማለት ነው። በወሬ እንትን ብዬ ነበርና ያው ትኩስ እንብላ በዚሁ ማለት ነው። ከዛ ምንድነው ወደ ወጤ እመጣለሁ። ወጤን እሰራለሁ። እንደምታዩት እንደነገርኳችሁ ተጋግዘን ነው የምንሰራው። ማሻአላህ የኔም ልጅ ይዛ የኔም የሷ ልጆች ሲያጠፉ
የእሷ እንኳን የሚያዙ አይደሉም። ያው ሱቅ ስትሄድ ምናምን እንደዚህ ወጣ ስትል እኔ ጋር ስትታዋቸው ነው እንጂ እንደዚህ ታቅፈው የሚያዙ አይደሉም። ማሻላ ከፍ ከፍ ብለውላታል። የኔና ታቅፋችሁ ትንሽ ያዙኝ የምትለው ሁሉም ያው ተጋግዘን ነው። ማሻላ በጣም ነው ደስ የሚለው። አንዳንድ ጊዜ ጥሩ ጎረቤት ሲኖራችሁ ተጋግዛችሁ የምታሳልፉት እንትን ደስ ይላል። ትተሳሰባላችሁ በዛም ላይ ማለት ነው። እና ይሄን ነው የምላችሁ። ጥሩ ጎረቤት አላህ ይስጣችሁ ሁላችሁም ማለት ነው። በነገራችን ላይ ብዙ ልጆች የኔም ጎረቤት እንደዚህ ነበረች እንዲህ ናት ምናምን ትላላችሁ። ማሻአላህ አላህ ጥሩ ጎረቤት መቼም በመልካም ነገር ይወሳል ሁልጊዜም ማለት ነው። እዚህ ጋር እንደምታዩት በቃ ምንም ማድረግ አልቻልኩም። ካሜራውን ፍጥነት ላይ ነው ከእንትን ማለት አልቻልኩም። ማብራት ሄዶብኝ ነበር። ከዛ በከሰል መስራት ጀመርን ማለት ነው። አገዳ ጥንቅሽም መጥቶልን ነበር። ጥንቅሽም መብላት ጀመርኩኝ። ወጤን እየሰራሁ ብይ ብላ መጣችልኝ እንደምታው ጎረቤቴ ማለት ነው። ከዛ በመሀልም ጥንቅሽን እየበላሁኝ አይ ውሰጂው አልኳት መልሼ ደግሞ ምክንያቱም ጥንቅሽ ካለ ቤዝ በጣም ጥንቅሽ ላይ ይጠነብኛልና ውሰጂ በቃ በኋላ በላለሁ አልኳት። አንስታ ወሰደች። በምታውት መልኩ ቶሎ ሰዓት ስለሄደብን እያራገብኩኝ ሳችንን ሰራን ማለት ነው። ያው ፈጥና ትሰራ ነበር እሷ ግን ብሎግ ስለምሰራ እኔ ነኝ የምሰራው አልኳት። እኔ ነኝ የሰራሁት። ስጋ ሽንኩርቴን ከታትፌ ጨምሬ ነበር እያበሰልኩ ነው። ዘይት አልጨመርኩም፣ በደረቁ ነበር እያበሰልኩት የነበረው። ከዛ ዘይት ጨመርኩኝ ማለት ነው። እና ያው ብዙውን ቪዲዮ ቆረጥ ቆረጥ እያለ ነበረ። ምክንያቱም ሰብሪም ነበረች እየረበሸች ነው። በቃታች እንደዚህ ቁጭ ብዬ ሰራ ፌርሜሎ ለያዝ በቃ ብረት ድስት ለያዝ ነው የምትለው እና በጣም እየረበሸች ስለነበር ቪዲዮ ያን ያክል እንትን አልነበረም። ቆረጥ ቆረጥ ነው ያለው ማለት ነው። እና ውዶቼ እስኪ ሁላችሁም ሸር አድርጉ፣ ላይክ አድርጉ። በዛ ላይ ለምታበረታቱ ልጆች ደግሞ ከልብ አመሰግናለሁኝ ሁላችሁንም። እንደምታዩት አበሰልኩ። በርበሬን በደንብ አድርጌ እያሸሁኝ እንዳይለበልበን ማለት ነው። ከዛ ምን ጨመርኩኝ? ሀተሬን ቀቅዬ ነበር። ሀተሬን ጨመርኩ። በነገራችን ላይ ሀተሩን የጣለችው ሰአዳ ናት። ጣጅ አልኳት፣ እሷ ጣለች። እኔ ደግሞ እንደምታዩት ሰራን። በስሎ ነበረ። ማሻአላህ በጣም የሚጣፍጥ ምሳ ነበረ እላችኋለሁ። በአንድ ላይ ስትበሉ በአንድ ላይ በቃ ተሰባስባችሁ የሆነ እኔ ብቻዬን ሰውን በነገራችን ላይ ምግብ ራሱ መብላትም አልፈልግም። ሲቀጥልም ትዝም አይለኝም መስራትም አልፈልግም ማለት ነው። የዛሬው ውሏችን ይሄን ይመስል ነበረ። አንዳንድ ልጆች ግን ኮሜንት ስትጽፉ ወላሂ በጣም ደስ ትለኛላችሁ። ለእኔ ትልቅ ብርታት ነው የምትሰጡኝ። አመሰግናለሁ ከልብ ማለት ነው። ከዛ ምሳችንን በዚህ መልኩ ሰራርተን እንጨርሳለን። ቡናችንን እንጠጣለን ፈራርሸን ማለት ነው። ይህን ይመስል ነበረ ውሏችን። ኢንሻአላህ ጥያቄ ካላችሁ ለእናንተ የምትፈልጉት ነገር ካለ እናቀርብላችኋለን። ብዙ ልጅ ደግሞ ስለ ቻናል በነገራችን ላይ የሆነች ክፈችልኝ ብለሽኛል እህቴ። ካዳመጣችሁት እኔ ቻናሉን እከፍትላችኋለሁ፣ ግን መሰራት አለበት። መክፈት ደግሞ ቀላል ነው። ምንም የሚያስቸግራችሁ ነገር የለም። በኋላ ላይ ሰዓታችሁን ስትሞሉ አክቲቭ ካስታርጉታላችሁ። አሁን ላይ ግን ዝም ብላችሁ ከፍታችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ከለስኩኝ እንደምታዩት ውሃ እንጨማመርኩኝ። ከዛ ቀስ ብሎ ስለሚበስል ይወፍራል። ውሃ ትንሽ ጨመርኩበት ማለት ነው። አሁን ጫው ጨምራለሁ። የወጥ ቅመም አለኝ ጨማምርበታለሁ። ነጭ ሽንኩርት ያው ብዙ ጊዜ ጨምር ነበረ፣ ዛሬ አልጨመርኩም። ምሳ ሰዓት ስለሄደ ጫው ጨመርኩበት። ከዛ እንደምታው ቅመም ትንሽ ጨምርበታለሁ። በቃ ምሳችንን ፏ ብለን እንበላለን ማለት ነው። የዛሬው ውሏችን ይሄን ይመስል ነበረ። ቤተሰብ ያልሆናችሁ እስኪ የደወል ምልክቱን እየነካችሁ ቤተሰብ ሆኑን፣ ሼር አድርጉልን ማለት ነው። ቤተሰብ የሆናችሁ ደግሞ እናመሰግናለን። በዚህ አጋጣሚ ግን ላይክ አድርጉ። ላይክ እያነሰኝ ነው ማለት ነው። ያው ሰው ልጅ ባለው በራሱ በቤቱ ውሎውን ብሎክ ሲሰራ በጣም በደስታ ነው። ዶሮ የመጣች የሰብሪና ዶሮ በነገራችን ላይ ማሻአላህ እንቁላል እየጣለችላት ነው። ያው የመብላቱን ነገር ሰብሪና ያን ያክል አይደለችም እንጂ እና ላስታውቅላት ብዬ ነው ዶሮዋን። እና ወዶች ሁላችሁም ሸር አድርጉ፣ ላይክ አድርጉ። በቃ አሁን ሳጨራረስን ወጣችን በስሏል። በሳችንን በለም ቡናችንን በዚህ መልኩ ፈራርሸን ጠጣን ማለት ነው። የዛሬው ውሏችን ይሄን ይመስል ነበር። ሸር ላይክ አድርጉ። በሌላ ቪዲዮ እንገናኝ። ጥያቄ ካላችሁ ጠይቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።